የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ የመልስ ጨዋታዎች ትላንትና ተከናውነዋል። በዚህም ሊቨርፑል ጋላታሳራይን 4-0 አሸንፎ ወደ ሩብ ፍጻሜ ገብቷል። ባርሰሎና ኒውካስልን 7-2 በሆነ ሰፊ ውጤት አሸንፏል። ቶተንሃም ሆትስፐር አትሌቲኮ ማድሪድን 3-2 አሸንፏል። ነገር ግን በዋንዳ ሜትሮፖሊታኖ በተደረገው ጨዋታ 5-2 ተሸንፎ ስለነበረ በድምር ውጤት የዲዬጎ ሲሞኔ ቡድን ነው ወደ ሩብ ፍጻሜ ያለፈው። የመጀመሪያውን ዙር ጨዋታ ቤርጋሞ ላይ 6-1 አሸንፎ የነበረው ባየር ሚኒክ በሜዳው አሊያንዝ አሬና ስታዲየም 4-1 አሸንፏል። በደርሶ መልስ ድምር ውጤት የአሰልጣኝ ቪንሰንት ኮምፓኒ ቡድን 10-2 በሆነ ድምር ውጤት ወደ ሩብ ፍጻሜ መግባቱን አረጋግጧል። የሩብ ፍጻሜ ጨዋታዎች ኤፕሪል 7 እና 8 ወይም መጋቢት 29 እና 30 የመጀመሪያ ዙር ጨዋታዎች ይደረጋሉ። በመጀመሪያው ዙር ሪያል ማድሪድ ከባየር ሚኒክ፣ ስፖርቲንግ ሊዝበን ከአርሰናል፣ አትሌቲኮ ማድሪድ ከባርሰሎና፣ ፓሪስ ሰን ጀርመን ከሊቨርፑል የሚገናኝ ይሆናል። የመልሱ ጨዋታ ደግሞ ሚያዝያ 6 እና 7 ነው የሚከናወነው። ባየር ሚኒክ ከሪያል ማድሪድ፣ አርሰናል ከስፖርቲንግ ሊዝበን፣ ሊቨርፑል ከፓሪስ ሰን ጀርመን እና ባርሰሎና ከአትሌቲኮ ማድሪድ የመልሱን ጨዋታዎች ያከናውናሉ። ባየር ሚኒክ፣ አርሰናል፣ ሊቨርፑል እና ባርሰሎና የመልሱን ጨዋታ በሜዳቸው የሚያከናውኑ ቡድኖች ናቸው። ስለዚህ ሁለተኛውን ጨዋታ በሜዳ ማድረግ ብዙ ጊዜ ጥቅም ይኖረዋል። እነዚህ ቡድኖች የሜዳ ጨዋታቸውን ያከናውናሉ። እንግዲህ የሩብ ፍጻሜው ድልድል በጣም ምራቅ የሚያስወጥ ድንቅ ትንቅንቅ የሚታይበት ሊሆን እንደሚችል ከወዲሁ መገመት ይቻላል። ከውድድሩ 5 የምንጊዜም ስኬታማ ቡድኖች መካከል 4ቱ ሩብ ፍጻሜ ገብተዋል። ከዚህ በተጨማሪ የባለፈው ዓመት የውድድሩ አሸናፊ ፓሪስ ሰን ጀርመን ሩብ ፍጻሜ ውስጥ ይገኛል። የዘንድሮ የፕሪሚየር ሊጉ መሪ አርሰናል ከሩብ ፍጻሜ ተፋላሚዎች መካከል አንዱ ነው። ሪያል ማድሪድ 15 ጊዜ የቻምፒየንስ ሊግ ዋንጫን ያሸነፈ ቡድን ሩብ ፍጻሜ ውስጥ ነው የሚገኘው። ከባየር ሚኒክ ጋር ነው የሚገናኘው። ከባድ ትንቅንቅ የሚደረግበት ጨዋታ ይሆናል። ሊቨርፑል የ6 ጊዜ የውድድሩ አሸናፊ ነው፣ ወደ ሩብ ፍጻሜ ገብቷል። ባየር ሚኒክ የ6 ጊዜ የውድድሩ አሸናፊ፣ ባርሰሎና የ5 ጊዜ የቻምፒየንስ ሊግ ዋንጫ አሸናፊ በሩብ ፍጻሜ ውስጥ ይገኛሉ። ከ7 የአውሮፓ ቻምፒየንስ ሊግ ወይም ደግሞ በቀድሞ ስያሜው ዩሮፒያን ካፕ አሸናፊዎች መካከል 32 ዋንጫዎችን በጋራ ያሸነፉ ቡድኖች በዚህ የሩብ ፍጻሜ ውድድር ላይ ይገናኛሉ ማለት ነው። የእንግሊዝ ፕሪሚየር ሊግ ተወካዮች ዘንድሮ አልሆነላቸውም። በአውሮፓ ቻምፒየንስ ሊግ 6 ተሳታፊዎች ነበሩት ፕሪሚየር ሊጉ፣ ነገር ግን አሁን የቀሩት 2 ብቻ ናቸው። አርሰናል እና ሊቨርፑል የእንግሊዝ ፕሪሚየር ሊግ ብቸኛ ተስፋ ናቸው በቀጣይ የአውሮፓ ቻምፒየንስ ሊግ ውድድር። ማንቸስተር ሲቲ፣ ቼልሲ፣ ቶተንሃም እንደዚሁም ደግሞ ኒውካስል ዩናይትድ ከውድድሩ ውጭ ሆነዋል፣ ሩብ ፍጻሜ መድረስ አልቻሉም። አርሰናል 3-1 አሸንፏል በደርሶ መልስ ድምር ውጤት ባየር ሌቨርኩሰንን። ሊቨርፑል ጋላታሳራይን በደርሶ መልስ ድምር ውጤት 4-1 አሸንፏል። ሁለቱ ክለቦች ሩብ ፍጻሜ የገቡ ናቸው። ሌሎቹ ቡድኖች ግን በጣም በሰፊ ጎልዩነት ጭምር ነው የተሸነፉት። ለምሳሌ ቼልሲ በፓሪስ ሰን ጀርመን በደርሶ መልስ ድምር ውጤት 8-2 ነው የተሸነፈው። በሜዳው ስታንፎርድ ብሪጅ 3-0 የተሸነፈበትን ጨምሮ ማንቸስተር ሲቲ በሪያል ማድሪድ 5-1 በሆነ ደርሶ መልስ ድምር ውጤት ከውድድሩ ተሰናብቷል። ቶተንሃም ሆትስፐር 7-5 ነው በአትሌቲኮ ማድሪድ የተሸነፈው። በእርግጥ የአሰልጣኝ ኢጎር ቱዶር ቡድን የመልሱን ጨዋታ 3-2 አሸንፏል። ነገር ግን በመጀመሪያው ዙር ጨዋታ አስቀድሞ ሽንፈት ገጥሞት ስለነበረ ከውድድሩ ተሰናብቷል። ኒውካስል ዩናይትድ 8-3 ነው በባርሰሎና የተሸነፈው። በመልሱ ጨዋታ ካምፕ ኑ ላይ ባርሰሎና 7-2 አሸንፎታል። ስለዚህ ለኒውካስል ዩናይትድን በጣም አስከፊ ሽንፈት ነበረ። ስለዚህ ከውድድሩ የተሰናበቱት የፕሪሚየር ሊግ ክለቦችን ውጤት ብቻ ከተመለከትን በደርሶ መልስ 28-11 ተሸንፈዋል። ጨዋታዎቹን አንድ ባንድ ስንመለከት ሊቨርፑል ከጋላታሳራይ ያደረገውን ጨዋታ 4-0 አሸንፏል። ዶሚኒክ ሶቦዝላይ በ25ኛው፣ ሁጎ ኤኪቲኬ በ51ኛው ደቂቃ፣ ራያን ግራቨንበርህ በ53ኛው እና ሞሐመድ ሳላህ በ62ኛው ደቂቃ የሊቨርፑልን የማሸነፊያ ጎሎች አስቆጥረዋል። ሊቨርፑል በመጀመሪያው ዙር ራምስ ፓርክ ላይ በጋላታሳራይ 1-0 ተሸንፈው ነበረ። ነገር ግን ውጤቱን ቀልብሶ አንፊልድ ላይ 4-0 በማሸነፍ በደርሶ መልስ ድምር ውጤት 4-1 ሊቨርፑል የሩብ ፍጻሜ ተፋላሚ መሆኑን አረጋግጧል። የውድድር ዓመቱን ምርጡን ጨዋታ ሊቨርፑሎች በአንፊልድ ያስመለከቱ ይመስላል። ትናንትና በተለይ በሁለተኛው አጋማሽ ላይ በጣም የተሻሻለውን ሊቨርፑል ነው የተመለከትነው። ማጥቃታቸው በጣም የላቀ ነበረ። ከ25 በላይ ሙከራዎችን አድርገዋል። ፍጹም ቅጣት ምት ስተዋል። 2 ጊዜ ብረት መልሶባቸዋል። በዛ ላይ 4 ጎሎችን አስቆጥሯል። ስለዚህ የጎል መጠኑ ከዚህ የበለጠ ሊሆን የሚችልባቸው አጋጣሚዎች ነበሩ። እድል ያመከኑት ጨዋታዎችም ነበሩ። ለምሳሌ ሳላህ ፍጹም ቅጣት ምትን ጨምሮ የግብ አጋጣሚዎችን አባክኗል። ፍሎሪያን ቬርትስ፣ ማካሊስተር
ምርጥ የግብ አጋጣሚዎችን ያበከኑ ተጫዋቾች ናቸው። ሊቨርፑል ከ4 በላይ ጋላታሳራይ ላይ ጎል አስቆጥሮ ሊያሸንፍ የሚችልበት እድል ነበረ። አሰልጣኝ አርነ ስሎት እንግዲህ ከፕሪሚየር ሊጉ ላይ ከቶትንሃም ጋር 1-1 አቻ ተለያይተው ነው ወደዚህ ጨዋታ የመጡት። ያው ጥያቄዎች እንዳሉባቸው ይታወቃል። ከሊቨርፑል ሊሰናበቱ ይችላሉ የሚለው ዜና አሁንም እየቀጠለ ነው። ትናንትና ግን በጣም ምርጡን ሊቨርፑል ያሳዩትና ምናልባት ሪሊፍ የሚሰጣቸው ይመስለኛል። አሰልጣኙም በትናንትና ጨዋታ ላይ የጋላታሳራይ የግብ ክልል አካባቢ በጣም የላቀ ብቃት የነበረውን ቡድን ያስመለከቱት። ለዚህ አስተዋጽኦ የሚመስለው የተጫዋቾች ምርጫቸውና የሰጧቸው የሚና ኃላፊነት ይመስላል። ለምሳሌ ሳላህ ከሁጎ ኤኪቲኬ ጋር ወደፊት ሳጥን አካባቢ ጠጋ ብሎ እንዲጫወት አድርገዋል። ይሄ ደግሞ ሳላህ የሜዳውን ጠርዝ ታኮ ከመጫወት ይልቅ ወደ ጎል ክልሉ እንዲጠጋ አድርጎታል። ቀኝ ፉልባክ የነበረው ጀሬሚ ፍሪምፖንግ ደግሞ የሜዳውን ጠርዝ ተጠቅመው ማጥቃቱ ላይ እንዲሳተፍ አድርጎታል። ከዛ በተጨማሪ ኤኪቲኬ ያው በአጫወቱም ወደ ግራ መስመር አዘንብሎ እንደሚጫወት ይታወቃል። ከፍሎሪያን ቪርትዝ ጋር በተለይ በጣም ጥሩ ጥምረት ነበራቸው። ከሁለቱ የፊት መስመር ተጫዋቾች ጀርባ ጀርመናዊ ኮከብ ቪርትዝ አለ። ከአማካይ ክፍል ቦታ ላይ ቡድኑን የሚያግዙ እንደ ዶሚኒክ ሶቦዝላይ፣ ማካሊስተር ያሉ ተጫዋቾች ቡድኑን ሲያግዙ ተመልክተናል። በትናንትናው ጨዋታ ላይ ፍሎሪያን ቪርትዝ 8 የግብ ዕድሎችን ፈጥሯል። ለመሐመድ ሳላህ ጎል አሲስት አድርጓል። ግን በአጠቃላይ 8 የግብ ዕድሎችን የፈጠረው በትናንትናው ጨዋታ ላይ ብቻ። ይሄ ባለፉት 10 የውድድር ዘመናት በቻምፒየንስ ሊጉ የሊቨርፑል ከፍተኛውን የግብ ዕድል የፈጠረ ተጫዋች ያደርገዋል። ጥሩ ምሽትን አሳልፏል። ዶሚኒክ ሶቦዝላይ የመጀመሪያውን ጎል ያስቆጠረው ተጫዋች የዚህ ጨዋታ ኮከብ ተጫዋች ተብሎ የተመረጠ ነው። ሊቨርፑል በቀጣይ ሩብ ፍጻሜ ከፓሪስ ሰን ጀርመን ጋር ነው የሚገናኘው። የባለፈው ዓመት የ16 ውስጥ ጥሏቸው ያለፈው ቡድን ነው ፓሪስ ሰን ጀርመን። ዘንድሮ ሩብ ፍጻሜ ላይ ነው የሚገናኙት። እንግዲህ በጣም ከባድ ፈተና ይገጥማቸዋል ተብሎ ይታሰባል ከፓሪስ ሰን ጀርመን። ፒኤስጂ አሁንም በጣም ቶፕ ደረጃ ላይ እንደሚገኝ አሳይቷል። በተለይ በጥሎ ማለፍ ቼልሲን 8-2 አሸንፈው ነው ወደ ሩብ ፍጻሜ መግባት የቻለው። ሊቨርፑል እንግዲህ ጥሩ ነገር የመጀመሪያውን ጨዋታ በፓርክ ደ ፕራንስ ነው የሚያከናውነው። የመልሱን ጨዋታ ደግሞ በአንፊልድ ያከናውናል። ምናልባት ፓሪስ ላይ ቢሸነፍ እንኳን በመልሱ ጨዋታ አንፊልድ ላይ ስለ ካምባክ እንዲያስቡ ሊያግዟቸው ይችላሉ ደጋፊዎቻቸው። ሌሎች ጉዳዮችን ስንመለከት የ23 ዓመቱ ሁጎ ኤኪቲኬ ዘንድሮ በሁሉም ውድድሮች ያስቆጠራቸውን ጎሎች ብዛት 16 አድርሷል። ይሄ ፈረንሳይ ተጫዋች በጣም ጥሩ ጊዜን እያሳለፈ ነው የሚገኘው። ራያን ግራቨንበርህ ከ5 ዓመታት በኋላ በቻምፒየንስ ሊግ ጎል አስቆጥሯል። ከሁሉም የበለጠው ግን የሞሐመድ ሳላህ ሪከርድ ነው። በአውሮፓ ቻምፒየንስ ሊግ 50ኛ ጎሉን አስቆጥሯል ትናንትና። ይህም ከአፍሪካውያን ተጫዋቾች በታሪክ የመጀመሪያው 50 ጎሎች ላይ ደረሰ አፍሪካዊ ተጫዋች አድርጎታል። ለሊቨርፑል 47 ጎሎችን አስቆጥሯል። ለባዜል ለስዊዘርላንዱ ክለብ 2 ጎሎችን አስቆጥሯል። ለሮማ 1 ጎል አስቆጥሯል። በቻምፒየንስ ሊግ በአጠቃላይ 50 ጎሎች ላይ ደርሷል። በአውሮፓ ቻምፒየንስ ሊግ ውድድር ታሪክም 50 ጎል ላይ ከደረሱ ተጫዋቾች መካከል መካተት ችሏል። ከሃሪኬን ቴሪ ሄንሪ እኩል 50 ጎሎችን አስቆጥሯል ማለት ነው መሐመድ ሳላህ። በነገራችን ላይ ትናንትና ፍጹም ቅጣት ምትም ስቷል ሳላህ። የመጀመሪያው አጋማሽ ከመጠናቀቁ በፊት በተጨማሪ ደቂቃ ላይ ያገኘውን ፍጹም ቅጣት ምት ሳይጠቀም ቀርቷል። ሳላህ ግብ ጠባቂው አድኖበታል ኦጉርካን ካኪር። ሳላህ በነገራችን ላይ በአውሮፓ ቻምፒየንስ ሊግ ለሶስተኛ ጊዜ ነው ፍጹም ቅጣት ምት ሲስት። ከኤሲ ሚላን ጋር በ2021 ስቷል። በ2024 ከሪያል ማድሪድ ጋር፣ ትናንትና ደግሞ በ2026 ከጋላታሳራይ ጋር የፍጹም ቅጣት ምት ያባከነ ተጫዋች ሆኗል። ግን ደግሞ በጨዋታው በጣም ድንቅ ጎል አስቆጥሮ በአውሮፓ ቻምፒየንስ ሊግ ያስቆጠራቸውን ጎሎች ብዛት 50 ማድረስ ችሏል ሳላህ። ሌላኛው ጨዋታ በካምፕ ኑ የተከናወነው የባርሰሎናና የኒውካስል ጨዋታ ነው። ባርሰሎና 7-2 በሆነ ውጤት አሸንፈዋል። ራፊንሃ 6ኛው ደቂቃ ላይ ጎል አስቆጥሮ መሪ ያደረጋቸው። ነገር ግን አንቶኒ ኤላንጋ በ15ኛው ደቂቃ የአቻነት ጎል አስቆጥሮ ኒውካስልን ወደ አቻ ውጤት አመጣ። ማርክ በርናል በ18ኛው ደቂቃ የባርሰሎና ወጣቱ አማካይ የባርሳን መሪነት በድጋሚ መልሶ አገኘ። ግን ደግሞ ከ10 ደቂቃዎች በኋላ አንቶኒ ኤላንጋ በድጋሚ ኒውካስልን አቻ አደረገ። ስለዚህ በ28 ደቂቃዎች 4 ጎሎችን ተመልክተን ነበረ። ጨዋታው የመጀመሪያው አጋማሽ ከመጠናቀቁ በፊት በ45ኛው ደቂቃ ሲደመር 7ኛው ደቂቃ ላይ ላሚን ያማል በፍጹም ቅጣት ምት ባርሰሎናን መሪ ያደረገች ጎል አስቆጥሯል በድጋሚ። ስለዚህ የመጀመሪያውን አጋማሽ ባርሰሎና 4-2 እየመራ ነው የተጠናቀቀው። ሁለተኛው አጋማሽ ላይ ደግሞ ፈርሚን ሎፔዝ በ51ኛው ደቂቃ ጎል አስቆጥራ፣ ሮበርት ሌቫንዶቭስኪ ደግሞ በ56ኛው እና በ61ኛው ደቂቃ ተጨማሪ ጎሎችን አስቆጥሮ ባርሰሎና 7-2 በሆነ ውጤት ኒውካስልን አሸንፏል። ባለፈው ሳምንት በሴንት ጄምስ ፓርክ 1-1 ነበር የተለያዩት እነዚህ ሁለት ቡድኖች።
ስለዚህ በድምር ውጤት ባርሰሎና 8-3 ኒውካስልን አሸንፎ ወደ ሩብ ፍጻሜ ገብቷል ማለት ነው። ሩብ ፍጻሜ ላይ የባርሰሎና ተጋጣሚ አትሌቲኮ ማድሪድ መሆኑን ተረጋግጧል። አትሌቲኮ ማድሪድ በቅርብ ሳምንታት በኮፓ ዴል ሬይ ግማሽ ፍጻሜ ከባርሰሎና ጋር ተገናኝተው አትሌቲኮ ማድሪድ 4-3 በሆነ ድምር ውጤት ባርሳን ጥሎ ወደ ፍጻሜ እንዳለፈ ይታወቃል። በድጋሚ በሩብ ፍጻሜ ይገናኛሉ በቻምፒየንስ ሊግ። ባርሰሎና ምናልባት አትሌቲኮ ማድሪድን አሸንፎ ወደ ግማሽ ፍጻሜ የሚደርስ ከሆነ ደግሞ የእንግሊዙ አርሰናል ከስፖርቲንግ ሊዝበን ጋር የሚያደርገውን ጨዋታ ካሸነፈ ግማሽ ፍጻሜ ላይ የባርሰሎናና የአርሰናልን ፍልሚያ ልንመለከት እንችላለን። እንግዲህ ባርሰሎና ከ2015 በኋላ የአውሮፓ ቻምፒየንስ ሊግን ማሸነፍ አልቻለም። 10 ዓመት አልፏቸዋል። ባርሳ ትላንትና ለመጀመሪያ ጊዜ በጥሎ ማለፍ ጨዋታ በቻምፒየንስ ሊግ በሜዳው ካምፕ ኑ ጨዋታ ያደረገበት ሆኗል። ለመጀመሪያ ጊዜ ነው ከ2019 በኋላ። ይህ በጣም ረጅም ዓመት ቆይተዋል። በጥሎ ማለፍ ጨዋታ ባርሳ በቻምፒየንስ ሊግ በሜዳው ጨዋታ ካደረገ እንግዲህ ያው ኮቪድ ነበረ። ከዛ በኋላ የካምፕ ኑ ስታዲየም እድሳት ላይም እንደነበር ይታወቃል። በዛ ምክንያት የጥሎ ማለፍ ጨዋታዎችን አድርጎ ያቅም ነበር ባርሰሎና። ራፊኒሃ በጨዋታው በጣም ድንቅ ብቃት አሳይቷል። የጨዋታው ኮከብ ተብሎ ተመርጧል። ብራዚላዊ ተጫዋች 2 ጎሎችን አስቆጥሮ 2 ግብ የሆኑ ኳሶችን አመቻችቶ ማቀበል ችሏል። በትላንትናው ጨዋታ ላይ ባርሰሎና በአጠቃላይ በማጥቃቱ ረገድ በጣም የተዋጣለትን የጨዋታ ክፍለ ጊዜ ነው ያሳለፉት። በተለይ ፊት መስመር ላይ የሚገኙ ተጫዋቾች ራፊኒሃ፣ ሌቫንዶቭስኪ፣ ያማል እንደዚሁም ከአጥቂዎቹ ጀርባ የሚገኘው ፌርሚን ሎፔዝ ጎሎችን አስቆጥረዋል። ጥሩ ጥምረትም ነው ትናንትና ያሳዩት። እንግዲህ የባርሳ ትልቁ ችግር አሁንም ተከላካይ ክፍሉ ነው። በተለይ በሃንዚ ፍሊክ የጨዋታ መንገድ ምክንያት ከተከላካዮች ጀርባ ብዙ ክፍት ቦታዎች አሉ። ፈጣን ተጫዋቾች ሲኖሩ በተቃራኒ ቡድን በኩል ያንን ስፔስ ኤክስፕሎይት ማድረግ ይችላሉ። ትናንትናም አንቶኒ ኤላንጋ ያንን ያሳየው ፈጣኑ ስዊድናዊ ተጫዋች 2 ጎሎችን አስቆጥሮባቸዋል በባርሰሎና በኩል። አሁንም ተከላካይ ክፍል ላይ ተጫዋቾቻቸው ጉዳት ላይ እንደሆኑ ይታወቃል። ዡል ኮንዴ ጉዳት ላይ ነው። አንድሪያስ ክሪስቲያንሰን ተጎድቷል። አሌሃንድሮ ባልዴም እንደዚሁ ጉዳት ላይ የሚገኙ ተጫዋቾች ናቸው። ሃንዚ ፍሊክ ትናንትና ተጨማሪ አሳሳቢ የጉዳት ዜናዎችን ተመልክተዋል። አንደኛው ኤሪክ ጋርሲያ ነው። በጉዳት ስጋት ምክንያት ገና በጊዜ ተቀይሮ እንደወጣ መረጃዎች ወጥተዋል። ግብ ጠባቂው ዮዋን ጋርሲያም እንደዚሁ የባት ጉዳት ገጥሞት ተቀይሮ ወጥቷል በዎሼክ ሼዚኒ። የአሰልጣኝ ኤዲሆ ቡድን ኒውካስል ዩናይትድ ትላንትና በተለይ መጀመሪያው አጋማሽ ላይ ጥሩ ተንቀሳቅሰው ነበረ። ምንም እንኳን 4-2 እየተመሩ ወደ ረፍት ቢወጡም በጨዋታው ጥሩ ብቃትን አሳይተው ነበር። ግን ሁለተኛው አጋማሽ ላይ በተለይ ተከላካይ ክፍላቸው ዋጋ ያስከፈላቸው ይመስላል። በቀላሉ ስህተቶችን ይሰሩ ነበር። ተጫዋቾቹ ድካም ያለባቸውም ይመስል ነበር። ኒውካስል ዘንድሮ በነገራችን ላይ 46 ጨዋታዎችን አድርጓል በሁሉም ውድድሮች። በአውሮፓ ታላላቅ 5 ሊጎች ቀዳሚ ቡድን ነው ብዙ ጨዋታዎችን በማድረግ። ኒውካስል ዩናይትድ 46 ጨዋታዎችን ያደረገው፣ አርሰናል 45 ጨዋታዎችን፣ ቼልሲ እና ማንቸስተር ሲቲ እኩል 44 ጨዋታዎችን አድርገዋል። እንግዲህ በአንድ የውድድር ዘመን ገና ውድድሩ ሳይጠናቀቅ የጨዋታ መደራረብ ተጫዋቾች ላይ ድካም ይፈጥራል። ድካም ደግሞ ለጉዳት በጣም ተጋላጭ ያደርጋቸዋል። ለምሳሌ ትናንትና ሳንድሮ ቶናሊ አማካያቸው 55ኛው ደቂቃ ላይ ተጎድቶ ተቀይሮ ወጥቶባቸዋል በኒውካስል በኩል። አሰልጣኝ ኤዲሃው ከዚህ በኋላ እንግዲህ ከ3 ውድድሮች ውጭ ሆነዋል። በኤፍኤ ካፕ እንደዚሁም ደግሞ በሊግ ካፕ በማንቸስተር ሲቲ ተሸንፈው ወጥተዋል። ቻምፒየንስ ሊግ ደግሞ ባርሰሎና 8-3 በደርሶ መልስ ድምር ውጤት አሸንፏቸዋል። ከዚህ በኋላ የሚቀራቸው ፕሪሚየር ሊጉ ብቻ ነው የሚሆነው። በመጪው እሁድም ግን በጣም ከባድ ጨዋታ ይጠብቀዋል። ኒውካስል ዩናይትድ ሴንት ጄምስ ፓርክ ላይ የፕሪሚየር ሊግ ፍልሚያቸውን በታይኒ ዌር ደርቢ ከሰንደርላንድ ጋር ነው የሚያከናውኑት። ሰንደርላንድ የኒውካስል ዋነኛ ተቀናቃኝ እንደሆነ ይታወቃል። ኒውካስል ዩናይትድ በቻምፒየንስ ሊግ በታሪካቸው ለመጀመሪያ ጊዜ 16 ውስጥ ጥሎ ማለፍ የገቡበት የውድድር ዘመን ሆኗል። ምንም እንኳን ሩብ ፍጻሜ ባይደርሱም ከዚህ ቀደም በታሪካቸው ያልደረሱበት ደረጃ ላይ የደረሱበት ዓመት ሆኗል። ኒውካስል 7 ጎል ሲቆጠርበት ከዲሴምበር 2012 በኋላ ለመጀመሪያ ጊዜ ሆኗል። 2012 ላይ በአርሰናል 7-3 ተሸንፈው ነበረ በሀገር ውስጥ ውድድር። በቻምፒየንስ ሊግ ደግሞ በጥቅምት 2019 ቶተንሃም በባየር ሚኒክ 7-2 ከተሸነፈ ወዲህ ኒውካስል በሰፊ የጎል ልዩነት የተሸነፈ ክለብ ሆኗል። ከዛ ውጭ በባርሳ በኩል አንዳንድ ተጫዋቾችን ቁጥራዊ መረጃዎች ስንመለከት ላሚን ያማል 1 ጎል አስቆጥሮ 1 አሲስት አድርጓል። 19 ዓመት ሳይሞላው በቻምፒየንስ ሊግ 10 ጎሎችን በማስቆጠር የኪሊያን ኤምባፔን ሪከርድ መጋራት ችሏል። ከዛ በተጨማሪ ሮበርት ሌቫንዶቭስኪ ትላንት 2 ጎሎችን አስቆጥሯል። 41ኛ የተለያየ ክለብ ላይ ጎል በማስቆጠር በቻምፒየንስ ሊግ ውድድር ታሪክ የሊዮኔል ሜሲን ሪከርድ መስበር ችሏል። ፖላንዳዊ አጥቂ ሜሲ 40 የተለያዩ ክለቦች ላይ
በቻምፒየንስ ሊግ ጎል አስቆጥሯል። ሌቫንዶቭስኪ ግን 41ኛ ቡድኑ ሆኗል ኒውካስል ግብ ያስቆጠረበት። የራፊንሃን ጉዳይ ስንመለከት የትላንትናው ጨዋታ የጨዋታው ኮከብ ተብሎ ተመርጧል። ከኒውካስል ጋር 2 ጎል አስቆጥሮ 2 አሲስት አድርጓል። ራፊንሃ እንደባለፈው ዓመት አይደለም በሚል ብቃቱ ላይ ጥያቄዎች የተነሱበት ነበር የሚገኘው። ባለፈው ውድድር ዘመን በ57 ጨዋታ 60 የጎል ተሳትፎ ነበረው። 34 ጎሎችን አስቆጥሮ 26 ግብ የሆኑ ኳሶችን አመቻችቶ አቀብሎ ነበረ። ዘንድሮ ግን አጀማመሩ ትንሽ ቀዝቀዝ ያለ ነበር። በእርግጥ በጉዳት ምክንያት ብራዚላዊን ተጫዋች ያመለጡት ጨዋታዎች አሉ። የ29 ዓመቱ ራፊንሃ እሁድ ዕለት ባርሰሎና ሴቪያን በላሊጋው 5-2 ሲያሸንፍ ሃትሪክ ሰርቶ ነበረ። ትናንትና ደግሞ 2 ጎልና 2 አሲስት አስመዝግቧል። በአጠቃላይ ዘንድሮ በ30 ጨዋታዎች 19 ጎል አስቆጥሮ 8 አሲስቶችን አድርጓል። እንደ ባለፈው የውድድር ዘመን ባይሆንም አሁንም ቁጥሩ መጥፎ አይመስልም የራፊንሃ። የአንቶኒ ኤላንጋን ጉዳይ ስንመለከት ደግሞ ትናንትና 2 ጎሎችን አስቆጥሯል። በካምፕ ኑ በ55 ሚሊዮን ፓውንድ ከኖቲንጋም ፎረስት ወደ ኒውካስል ከተዘዋወረ ወዲህ እንግዲህ በወጣበት ገንዘብ ልክና በተጠበቀው ደረጃ እንዳልሆነ ይታወቃል። በፕሪሚየር ሊግ እስካሁን ድረስ ጎል አላስቆጠረም። 1 አሲስት ብቻ ነው የነበረው። ትናንትና ግን 2 ጎሎችን አስቆጥሯል በግዙፉ ካምፕ ኑ። አንቶኒ ኤላንጋ በአውሮፓ ቻምፒየንስ ሊግ 3 ጎሎች ነው እስካሁን ድረስ ያስቆጥረው። 1 አትሌቲኮ ማድሪድ ላይ፣ 2 ደግሞ ባርሰሎና ላይ። በአጠቃላይ 3 ጎሎችን አስቆጥሯል። 3ቱም የስፔን ላሊጋ ተወካይ ክለቦች ላይ የተቆጠረ ነው። ከዛ ውጭ ግን አንድ ታሪክ ሰርቷል ኤላንጋ። በአውሮፓ ቻምፒየንስ ሊግ ካምፕ ኑ ስታዲየም ላይ በ1998 የውድድር ዘመን የማንቸስተር ዩናይትዱ ድዋይት ዮርክ 2 ጎሎችን ካስቆጠረ በኋላ ለፕሪሚየር ሊግ ተወካይ ክለብ በካምፕ ኑ 2 ጎሎችን ያስቆጠረ የመጀመሪያው ተጫዋች ሆኗል ከድዋይት ዮርክ በኋላ። ሌላኛው ሪከርዱ ከዝላታን ኢብራሂሞቪች ቀጥሎ በአውሮፓ ቻምፒየንስ ሊግ የጥሎ ማለፍ ጨዋታ 2 ጎል ያስቆጠረ ተጫዋች መሆን ችሏል አንቶኒ ኤላንጋ። ቶተንሃም ሆትስፐር ከአትሌቲኮ ማድሪድ ያከናወኑ ጨዋታ በሰሜን ለንደን የተከናወነ ነው። ቶተንሃም 3-2 በሆነ ውጤት ጨዋታውን አሸንፏል። ራንዳል ኮሎሞዋኒ በ30ኛው ደቂቃ ቶተንሃምን መሪ ያደረገ። ከዛ ሁሊያን አልቫሬዝ በሁለተኛው አጋማሽ 47ኛው ደቂቃ ላይ በጣም ድንቅ ጎል አስቆጥሯል ይህ አርጀንቲና ተጫዋች። ከዛ ዣቪ ሲሞንስ በ52ኛው ደቂቃ ቶተንሃምን መሪ ያደረገች ጎል ማስቆጠር ቻለ። 75ኛው ደቂቃ ላይ ደግሞ ዴቪድ ሃንስኮ በአትሌቲኮ ማድሪድ በኩል አቻ አደረጋቸው። 90ኛው ደቂቃ ላይ ደግሞ ቶተንሃም ሆትስፐር በዣቪ ሲሞንስ ፍጹም ቅጣት ምት ጨዋታውን 3-2 ያሸነፈበትን ውጤት አስመዝግቧል። ነገር ግን በደርሶ መልስ ድምር ውጤት አትሌቲኮ ማድሪድ ነው ወደ ሩብ ፍጻሜ ያለፈው። 7-5 በሆነ ውጤት የዲየጎ ሲሞኔ ቡድን ሩብ ፍጻሜ መግባት ችሏል። ቶተንሃም ግን በአሰልጣኝ ኢጎር ቱዶር ስር በጣም ድንቅ ፐርፎርማንስ ያሳዩበት ጨዋታ ነበር። የመጀመሪያ ድላቸውንም በአሰልጣኝ ኢጎር ቱዶር ስር አግኝተዋል። እንግዲህ አሰልጣኙ በጊዜያዊነት ከመጡ በኋላ የመጀመሪያ 4 ጨዋታዎችን በተከታታይ ተሸንፈው ነበረ። ባለፉት 2 ጨዋታዎች ላይ ደግሞ ቡድኑ በጣም ከፍተኛ መሻሻል እያሳየ ያለ ይመስላል። ከሊቨርፑል ጋር አንፊልድ ላይ 1-1 ተለያይተው ነው ትናንትና አትሌቲኮን የገጠሙት። ምንም እንኳን በደርሶ መልስ ድምር ውጤት ቶተንሃም ወደ ሩብ ፍጻሜ መግባት ባይችልም አትሌቲኮ ማድሪድን ግን ማሸነፍ ችለዋል። አሰልጣኝ ኢጎር ቱዶርም የመጀመሪያ ድላቸውን ከቶተንሃም ጋር ማሳካት ችለዋል። እንግዲህ በፕሪሚየር ሊግ የሞራል ስጋት እንዳለባቸው ይታወቃል። በተለይ ያለፉት 2 ጨዋታዎች ውጤታቸውና ፐርፎርማንስ ግን በተለይ ለደጋፊዎች ተስፋ ሰጪ ይመስላል። በደንብ ኦርጋናይዝድ የሆነ የተደራጀ የግብ ዕድሎችን የሚፈጥር በፍላጎት የሚጫወት ጠንካራ ቡድን ነው ትናንትና የተመለከት ነው። በእርግጥ ቁልፍ ተጫዋቾቻቸው ከጉዳትም እየተመለሱላቸው ይገኛሉ። አሰልጣኝ ኢጎር ቱዶር፣ ሚኪ ቫንደርቬን፣ እንደዚሁም ክርስቲያን ሮሜሮ፣ ኮነር ጋላገር፣ ሉካስ ቤርግቫይል፣ ደስቲን ኦዶጊ በትናንትናው ጨዋታ ላይ ከጉዳት እንደዚሁ ደግሞ ከቅጣት ተመልሰው ለቶተንሃም ጨዋታ ማድረግ ችለዋል። እንግዲህ ማጥቃት ላይ ደግሞ በጣም ድንቅ ብቃትን ያሳዩ ተጫዋቾች አሉ። በትናንትናው ጨዋታ ላይ በቶተንሃም በኩል ዣቪ ሲሞንስ እንደዚሁም ደግሞ ማታይስ ቲየል በጣም ጥሩ ብቃትን ያሳዩ ተጫዋቾች ናቸው። ግብ ጠባቂው ጉግሌሞ ቪካሪዮም እንደዚሁ ጥሩ ምሽት አሳልፏል። በተለይ የጁሊያኖ ሲሞኔን እንደዚሁም ደግሞ የሁሊያን አልቫሬዝን አደገኛ የጎል ሙከራዎች ያዳነበት መንገድ በጣም ጥሩ ነበረ። ጣሊያናዊ ግብ ጠባቂ ዣቪ ሲሞንስ የጨዋታ ኮከብ ተብሎ ተመርጧል። ኔዘርላንዳዊ አማካይ 2 ጎሎችን አስቆጥሯል በጨዋታው። ኢጎር ቱዶር ትናንትና ማሸነፋቸውን ተከትሎ እንግዲህ ባለፉት 2 ጨዋታዎች የተሻሻለውን ቶተንሃም እያሳዩ ይገኛሉ። ቆይታቸው ላይ ጥያቄ እንደነበረ ይታወቃል። በተለይ ባለፈው ሳምንት ዋንዳ ሜትሮፖሊታኑ ላይ በመጀመሪያው ዙር ጨዋታ በቻምፒየንስ ሊጉ 5-2 ሲሸነፉ በቃ ቱዶር መባረሩ ነው፣ ቶተንሃምም አሰልጣኝ እየፈለገ ነው የሚል ዘገባዎች እየወጡ ነበር የሚገኘው። ነገር ግን ከሊቨርፑል ጋር 1-1 ትናንትና ደግሞ አትሌቲኮ ማድሪድን 3-2 ካሸነፉ በኋላ የእሳቸው ቆይታም ላይ የነበሩ ጥያቄዎች በመጠኑ ለዘብ ያሉ ይመስላል። ከውጤቱ በላይ ግን የቡድኑን ኃላፊዎች እንደዚሁ ደጋፊዎቹን
ተስፋ እንዲሰንቁ የሚያደርጋቸው የጨዋታ ፐርፎርማንሳቸው አጠቃላይ በጣም ድንቅ ቡድን ነበር ትናንትና የተመለከትነው። ስለዚህ ኢጎር ቱዶር በቶትንሃም አሁንም በጊዜያዊነት የሚቀጥሉ አሰልጣኝ ይመስላሉ። ሌላው የባየር ሚኒክ እና የአታላንታ ጨዋታ ነው። በአሊያንዝ አሬና ስታዲየም ተከናውኗል። ባየር ሚኒክ 4-1 በሆነ ውጤት ጨዋታውን አሸንፏል። ሃሪኬን በ25ኛው እና በ54ኛው ደቂቃ 2 ጎሎችን አስቆጥሯል። አንደኛው በፍጹም ቅጣት ምት የተቆጠረ ነው። ሌናርት ካርል የ18 ዓመቱ ታዳጊ እንደዚሁ በ56ኛው ደቂቃ ላይ ጎል አስቆጥሯል። ሉዊስ ዲያዝ የቀድሞ የሊቨርፑል ኮከብ 70ኛው ደቂቃ ላይ ለባየር ሚኒክ 4ኛውን ጎል አስቆጥሯል። አታላንታ በባዶ ከመሸነፍ ሄዳ ነው በላዛር ሳማርዚች የ85ኛ ደቂቃ ጎል አማካኝነት ነው። ባየር ሚኒክ በደርሶ መልስ ድምር ውጤት 10-2 አታላንታን አሸንፎ ወደ ሩብ ፍጻሜ መግባቱን አረጋግጧል። ሩብ ፍጻሜ ላይ ግን የባየር ሚኒክ ተጋጣሚ የ15 ጊዜ የአውሮፓ ቻምፒየንስ ሊግ አሸናፊው ሪያል ማድሪድ መሆኑን ተረጋግጧል። ባየር ሚኒክ ግን ዘንድሮ ባለበት ብቃት ማንንም የሚፈራ ቡድን አይመስልም። የቪንሰንት ኮምፓኒ ቡድን በቡንደስሊጋው አሁንም መሪነት ላይ እንደተቀመጠ ይታወቃል። ከቦሩሲያ ዶርትሙንድ በ9 ነጥቦች ርቀት ላይ ይገኛል። በአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ ደርሷል። የጀርመን ካፕ የግማሽ ፍጻሜ ተፋላሚ ነው። ከዛ ውጭ የጀርመን ሱፐር ካፕ ዋንጫን አስቀድሞ አሸንፏል። ስለዚህ በ4 የተለያዩ ውድድሮች ባየር ሚኒክ ዘንድሮ ጥሩ ጉዞን እያደረገ ነው የሚገኘው። ሃሪ ኬን የጨዋታው ኮከብ ተብሎ ተመርጧል። በትናንትናው ፍልሚያ ላይ 2 ጎሎችን አስቆጥሯል። የቀድሞ የቶተንሃም አጥቂ 50 ጎሎች ላይም ደርሷል። በአውሮፓ ቻምፒየንስ ሊግ በውድድሩ ታሪክ 50 ጎሎች ላይ በመድረስ የመጀመሪያው እንግሊዛዊ ተጫዋች መሆን ችሏል። በጣም ጥሩ ሪከርድ ነው። በ66 ጨዋታ ነው 50 ጎሎችን ያስቆጥረው ሃሪ ኬን። ከዚህ ቀደም በጣም በፈጣን የጨዋታ ቁጥር 50 ጎሎች ላይ ደረሱት ኤርሊንግ ሃላንድ በ49 ጨዋታ 50 ጎሎች ላይ ደርሷል። ሩድ ቫን ኒስተልሮይ ደግሞ በ62 ጨዋታ 50 ጎሎች ላይ ደርሷል። ከሁለቱ ተጫዋቾች በመቀጠል በጣም ፈጣን በሆነ መንገድ 50 ጎሎች ላይ መድረስ የቻለው ሃሪ ኬን ሆኗል። በ66 ጨዋታ 50ኛ ጎል ማስቆጠር ችሏል። በውድድሩ ታሪክ ክርስቲያኖ ሮናልዶ በ140 ጎሎች ቀዳሚ እንደሆነ ይታወቃል። ሊዮኔል ሜሲ ሁለተኛ ነው በ129 ጎሎች። ሮበርት ሌቫንዶቭስኪ 109 ጎሎችን አስቆጥሯል። ካሪም ቤንዜማ 90 ጎሎች አሉት። ራውል ጎንዛሌዝ ብላንኮ 71 ጎሎች፣ ኪሊያን ኤምባፔ 68፣ ኤርሊንግ ሃላንድ 57፣ ቶማስ ሙለር 57፣ ሩድ ቫን ኒስተልሮይ 56፣ ቲየሪ ኦንሪ 50፣ ሃሪ ኬን 50። ከዛ ውጭ ሊቨርፑሉ መሐመድ ሳላህም ትናንትና 50ኛ ጎሉ ላይ ደርሷል። ስለዚህ እነዚህ በአውሮፓ ቻምፒየንስ ሊግ ከ50 እና ከ50 በላይ ጎሎችን ያስቆጠሩ ተጫዋቾች ሆነው እንግዲህ አዲስ ታሪክን መጻፍ ችሏል ሃሪ ኬን ማለት ነው። የሩብ ፍጻሜ ጨዋታዎች በቀጣይ መጋቢት 29 እና 30 ይደረጋሉ። የመጀመሪያው ዙር ጨዋታ ሪያል ማድሪድ ከባየር ሚኒክ፣ ስፖርቲንግ ሊዝበን ከአርሰናል፣ አትሌቲኮ ማድሪድ ከባርሰሎና እና ፓሪስ ሰን ጀርማን ከሊቨርፑል የሩብ ፍጻሜ ጨዋታቸውን የሚያከናውኑ ቡድኖች ናቸው። የመልሱ ጨዋታ ሚያዝያ 6 እና 7 ይከናወንና ወደ ግማሽ ፍጻሜ የሚያልፉ ቡድኖችን ደግሞ የምንመለከት ይሆናል።